ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ ውድ የሆናችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ዛሬ በሚገርም ቪዲዮ መጥቻለሁ። ሰሞኑን እየወጡ ያሉ ቪዲዮዎች በጣም ደስ የሚሉ ናቸው። እናንተም እያያችሁ ስለሆነ ያው ሀሳብ ለመስጠት ነው እንጂ ዋናዎቹ ከቪዲዮዎች ውስጥ ለኛ ይጠቅማሉ ብዬ የማስባቸውን ስለሆነ እየወሰድኩ እዛ ላይ ሀሳብ የምሰጠው እናንተም ያው አስተያየት እየሰጣችሁበት ስለሆነ የምሰራው ቪዲዮ ላይ ሀሳብ እየሰጣችሁ ስለሆነ በጣም አመሰግናለሁ። በጣም አከብራችኋለሁ። ግን በነገራችን ላይ በዚሁ አጋጣሚ እንደው ማለት አንዳንዴ የኔ ቪዲዮ ማየት የደበራችሁ ባታዩት በቃ ዝም ብላችሁ ስክሮል ብታረጉት አሪፍ ነው። ብዙ ነገር ከምትጽፉ አንዳንድ የማይሆን ነገር የሚጽፉ ሰዎች ስላየው ነውና ከደበራችሁ አትዩት። በቃ መብታችሁ ነውና ጊዜያችሁንም አታባክኑ። ሀሳብ የምትሰጡኝ በጣም ነው የማመሰግነው። እንዲሁም ቻናሌን ላይክም እያደረጋችሁ እያበረታታችሁ ያላችሁ ስላላችሁ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ሀሳብም ከኔ ጋር ሀሳብ እያጋራችሁ ስለሆነም ጭምር በጣም ነው የማመሰግነው። እውነት ለመናገር ግን እንደዛው ደግሞ በቁጥር 2-3 ምናምን የሚሆኑ አይነት ሰዎች ዝም ብሎ ማለት ነው ሀሳብ የማይሆን ነገር የሚጽፉ ሰዎች አሉና ከደበራችሁ አለማየት መብታችሁ ነው በነገራችን ላይ ማለት ነውና ከደበራችሁ ስክሮል አድርጉት በቃ እየደበራችሁ አትዩት እና ይቅርታ እንግዲህ ለሐሳቡ ማለት ነው። ደጋግሜ ስላየውና ደስ ስላላይን መናገር አልፈልግም ነበርና ያው እንግዲህ ዛሬ የና አብርሽን ጉዳይ ይዤ መጥቻለሁ። የና አብርሽ ጉዳይ እንግዲህ ሩታ ሰሞኑን አንድ ሰርፕራይዝ ማለት ነው ወደኛ ይዛ መጣለች ከአብርሽ ጋር። ዛሬ ደግሞ አብርሽ በቃ የመጀመሪያ ሰርፕራይዙን ይዞ መጥቷል ማለት ነው። ሩታን ሰርፕራይዝ አድርጓታል። በጣም ደስ የሚል ሰርፕራይዝ ነው። ይሄ ቦታ በጣም የሚያምር ቦታ ነው። ቦታው የት ነው የምታውቁት ሰዎች አላችሁ? ቦታው እኔ ይመስለኛል ምንድነው የሚባለው ጉልሌ የሚባል አካባቢ፣ ጉልሌ የእጽዋት ማዕከል የሚባል ቦታ ነው። በጣም የሚገርም ቦታ ነው ያ ቦታ። ብዙ ጊዜ ደጋግሜ ሄጄ ስላየሁት ነውና በጣም የሚያምር ቦታ ነው። እንደዚህ ያለ ቦታ ላይ ደግሞ እንደዚህ ፏ አድርጎ ፒንክ እና በሰማያዊ ማለት ነው። ያው ትርጉሙን ታውቁታላችሁ አይደለ? አብርሃም በሰማያዊ በኩል ሆኗል፣ እሷ በፒንክ በኩል ሆናለች እና ምርጫቸው ምን እንደሆነ እየተናገሩ ይመስለኛል። እሷ ሴት እሱ ወንድ እየፈለገ ይመስለኛል። እና ግን ዋናው ነገር ያው ጤነኛ ልጅ ይስጣችሁ ምንም ይሁን ምን ማለት ነው። እና ያው ልጅ የፈጣሪ ስጦታ ነው። ስለዚህ ፈጣሪ ነው ሁሉን ነገር የሚያደርገው እና እግዚአብሔር ጥሩ ጤነኛ ልጅ ሰላም የሆነ ልጅ ይስጣችሁ። ዋናው ነገር እሱ ነው። ሌላው አያሳስብም ማለት ነው። እና ዛሬ ወንድ ቢመጣ ነገ ሴት ትመጣለች፣ ዛሬ ሴት ብትመጣ ነገ ወንድ ይመጣልና ምንም እሱ የፈጣሪ ስራ ስለሆነ በዛ ውስጥ አንገባም ማለት ነው። በጣም የሚገርም ሀሳብ አንስተዋልና ሩታ ስፔሻሊ ከአመጋገብ ጋር የተነሳ ብዙ ነገር አንስተዋልና ሴቶች ሲያረግዙ ምን መብላት ምን መተው አለባቸው የሚሉ ነገሮች ሀሳብ አንስተዋል። እንደዛውም ደግሞ ከራሳቸው ተሞክሮ ማለት ከቤተሰቦቻቸው ማለት ነው። እውነት ለመናገር እነ አብርሽ ያነሳው አንድ ሀሳብ አለ። በጣም የሚገርም ሀሳብ ነው ያነሱትና እሱ ሀሳብን አብረን እንስማውና እኛም ሀሳብ እንሰጥበታለን። ወደ ቪዲዮ እስቲ ባይዘዌ ፋሚሊዎቼ ወይን እንዳይመስላችሁ እሺ። ወይን አይፈቀድም በዚህ ሰዓት፣ ወይን አይፈቀድም። ስለዚህ እኔም ከብዙ ነገር ትንሽ ነው ራሱ ይሄ የምጠጣው አይፈቀድልኝም። ያምራል እንደዚህ ፎቶ ብንነሳ ይደገም ወይኔ ነው ይመስላል። የማይፈቀዱ ነገሮች ነገሩኝ እሺ። አይፈቀድም ኮካ ብዙ እኔ ግን አላውቅም። ኮካ ይፈቀዳል እንዴ? በነገራችን ላይ እኔ አላውቅም። ቆይ ግን ጠይቃለሁ። እውነት ያው የኔዋም ባለፈው እንዳያችሁት ስለሆነ እስቲ ጠይቄ እረዳለሁ ከሷ ደግሞ ማለት ነው። ኮካ ይከለከላል አይከለከለም የሚል ማለት ነው። ሰው ለምን ስለምታውቅ ያው ጋስ ያለው ነገር ምናምን ማይፈቀድ አሁን ለምሳሌ ሎሚ አይፈቀድም ይባላል። ሌላ እኔ አሁን ሎሚ አላውቅም ነበር እውነት ለመናገር። አናናስ አይፈቀድም ይባላል። አናናስ ሰምቻለሁ ይባላልማ ከተባለ ሁሉንም ምግብ አኪም ግን አይደለም እኮ ግን ሰው ምንድነው የሚባለው በተለምዶ አይበላም የሚባሉ ምግቦች አሉ። እኔ ግን እበላለሁ ይሻላል። ስለዚህ
እኔ ግን እናቶቻችን እንደዚህ መርጠው በልተው ነው እንዴ እኛን የወለዱ? የምሬን እኮ ነው። እግዚአብሔር አይገርምም? እውነት ንገሩኝ፣ እውነት እንዴ ይሄንን መብላት አይቻልም ይሄ ይቻላል ተብለው በእርግጠኝነት መርጠው በልተው አይደለም እኛን የወለዱ። ስለዚህ ከዚህ በኋላ መምረጥ የለብሽም ባይነኝ እንደኔ ማለት ነው። ኧረ እኔ እውነት ነው። ምክንያቱም ቤተሰቦቻችን እንደዛ እኔ አላውቅም፣ እውነት ለመናገር ማለት ነው። ይሄ አንድ እርጉዝ ሴት ይሄን መብላት አለባት ይሄን መብላት የለባትም ምናምን የሚል ነገር አላየሁም እውነት ለመናገር በፊት። እንግዲህ እናቶቻችን ይሄንን ሲሉ አላውቅም። ይሄ በቅርብ የምናውቀው ስፔሻሊ አሁን ክፍለ ሀገር ብትሄዱ ማን ይሄንን ያውቃል? አሁን እንደው ከተማ ውስጥ እንደው የተወሰነ እንትን ይላል እንጂ ይሄ ይበላል ይሄ አይበላም የሚል በእርግጠኝነት እኔ አላውቅም እውነት ለመናገር ማለት ነው። እና ሲያወሩም አልሰማሁም። ቢያንስ ሲያወሩ እንሰማ ነበርና ግን አሁን ብዙ ነገር በቃ ቲክቶክ ላይ የምናየው ይሄ አይበላም ይሄ እንደዚህ ያደርጋል ይሄ አይጠጣም ይሄ እንደዚህ ያደርጋል ምናምን የሚል ነፍ ነው በቃ። እና እስቲ ምንድነው እስቲ እናንተ እስቲ ኮሜንት ላይ ጻፉልኝ። ምንድነው የሚከለከለው? ከሚበላው ከሚጠጣው ምንድነው? አንዲት እርጉዝ ሴት መብላት የሌለባት መጠጣት የሌለባት ነገር ምንድነው? እስቲ ንገሩ። እኔ ራሱ ማወቅ ስለምፈልግ ነው የእውነት። በጣም ብዙ ነገር ተብያለሁ። ለምሳሌ አሁን ማር እንዳትበይ ምናምን ለአንዳንድ ሰዎች ተናግሬ ማለት ነው የሚያውቁ ትልልቅ ሰዎች ተናግሬ ማር እንዳትበይ ተብዬ ተከለከልኩ። ከዛ ሐኪም ስጠይቅ ትንሽ መብላት ችግር ያመጣል ተባልኩ ማለት ነው። ከዛ አናናስ መጥፎ ነው ተባልኩኝ። እንግዲህ እንደየእንትኑ ይለያያል፣ እንደየሰው አመለካከት ወይንም ደግሞ እኔ ደግሞ እንደሰማሁት ከሆነ እንደየሰው እርግዝናም ይለያያል። ምንም ቮሚት ሳያደርግ የሚወልድ ሰውም እንዳለ ሰምቻለሁ። ያ ሰውን ታድሏል በጣም። እና ደግሞ 9 ወር ሙሉ ቮሚት እያደረገው የሚወልድም አለ ይባላል። ስለዚህ እንደየሰው ይለያያል። አመጋገብም ልክ እንደ ሰው ይለያያል። ግን ሩታዬ ሌላ በድጋሚ መጠየቅ የምፈልገው ጥያቄ አለ። አብርሽ ጥያቄውን ሳይጠይቅ በነገራችን ላይ ያነሳው ነገር አለ። አንዳንድ ጊዜ አንዳንድ እናቶች ምንም አይነት የህመም ስሜት ሳያጋጥማቸው በቃ ኖርማል ሆኖ ማለት ነው እና 9 ወር ሙሉ በጣም ሰላም ሆኖ እንደውም የሚገርማችሁ ነገር በቃ ጤነኛ የሚሆኑ ሲያረግዙ የሚሆኑ ሰዎች እንዳሉ ታውቃላችሁ። በጣም የሚገርመኝ እውነት ለመናገር ማለት ነው። አንዳንዶች ደግሞ 9 ወር ሙሉ ማለት ነው ምግብ የማይበሉ ግሉኮስ ተሰክቶላቸው ወላ ግሉኮስ እየተመገቡ 9 ወር ሙሉ አርግዘው የሚወልዱ ደግሞ አሉ። በጣም የሚያሳዝን ማለት ነው። እና ተፈጥሮ እንዴት በቃ እኔ ይገርመኛል የምር በቃ ይሄን ሳስበው በጣም ነው የሚገርመኝና አንዳንዱ በጣም በቃ 9 ወር ሙሉ የስቃይ ጊዜ ያሳልፋል። አንዳንዱ 9 ወር ሙሉ ለሱ ዓለሙ ነው በቃ ዓለሙ ማለት ነው። እና እንዴት ታድለዋል እውነት እነዚህ ምንም አይነት ህመም ማያውቁት እንደው ፈጣሪ ይወዳቸዋል። እግዚአብሔር በጣም ይንከባከባቸዋል። እነዛን አይወዳቸውም ማለት አይደለም። እንግዲህ አንዳንድ የሆርሞን እንግዲህ የየሰዎቹ የሆርሞኑ እንትን ይመስለኛል እንደዚህ የሚያደርገውና ብቻ በጣም እውነት እድለኛ ናቸው ብዬ አስባለሁ። እነዚህ ምንም አይነት ህመም ሳያዩ ምንም ሳያጋጥማቸው የሚወልዱ እናቶች ማለት ነው። በጣም እውነት እድለኛ ናቸው በጣም። እሱ ምንድነው እናትነት ገና እስኪ ካሁኑ ምን አይነት ስሜት አለው? ይሄንን እንፈልጋለን። የሚገርም ጥያቄ። አሁን እኔ ልጅ ገና ስላላየሁኝ ማለት ነው አላውቀውም። እሷ ግን ቢያንስ ሆዷ ላይ ስለያዘችው ታውቋለች ብዬ ነው። እሺ አሁን እኔ እስቲ አፌን ሞልቼ እናትነት ማለት ብዬ ላወራ ትላለህ? ያ ምስኪን። እሺ ግን ያው ከዚህ በፊት እናቶች ሲወልዱ ምናምን እንደ ቀልድ የምናያቸው ነገሮች አሉና በትንሹ ቢሆን እኔ አሁን ሙሉ ለሙሉ እናትነትን አይቻለሁ ብዬ ማለት አልችልም። እኔ አፌን ሞልቼ እንደዛ መናገር አልችልም። ግን ደግሞ አለ አይደለ በትንሹም ቢሆን ስሜቱን ምናምን መረዳት ትችላላችሁ። የምታሳልፉት ነገር አለ። የመጀመሪያዎቹ ወራቶች እጅግ በጣም ከባድ ናቸው እና ማለት 9 ወር ሙሉ እንደዛ ቮሚት እያደረጋቸው ወልደው አሳድገው ምናምን በጣም ነው ማደንቀው እውነት እግዚአብሔርን እንጃ። ክብር ለእናቶቻችን። እናቶቻችን በዚህ አጋጣሚ ይሁን መከራና ስቃይተሽ ነው ለካ እኔንም ለዚህ ደረጃ ያደረሽኝ ለቁም ነገር የበቃሁትና በዚህ አጋጣሚ አንቺንም አመሰግናለሁኝ። እና በቃ ማለት ለሁሉም እናቶች ክብር ይገባቸዋል። የምር እውነት ነው። በጣም ክብር ይገባቸዋል የምር እናቶች። ለነገሩ ለኛ ቀላል ነው የሚሆነው ስፔሻሊ በቃ ነገሮች በቃ አንዲት ሴት አረገዘች ወለደች ሲባል እሷ የምታሳልፋቸው ነገሮች ግን በጣም ትልቅ ቻሌንጆችን አሳልፋ ነውና ሩታ እንዳለችው እንግዲህ ካሜራ ፊት ስትቀርብ ሁሉ ነገር ኖርማል ነው የሚመስለው፣ ግን ከጀርባ
በጣም እሷን የሚያስጨንቃት ነገር አለ። ስፔሻሊ ምንም ማንኛውም ሴት ማለት ነው ሁሉ ነገር ጤነኛ ነው የሚባለው እንኳን ይሄ ማቅለሽለሹ የስሜት መቀያየር ምናምን እነዚህ ነገሮች ኖርማል ናቸው፣ በቃ ያሉ ናቸው እና ለአንድ ሁለት ቢያንስ እስከ 3 ወር ማለት ነው እስከ 3 እና 4 ወር ነው የሚባለው እና በጣም የሚረብሽ ታይም ስለሆነ ቢያንስ በትንሹ አይተዋለች ማለት ነው ስሜቱ ማለት ነው እና ከሰው ጋር መግባባት አለመቻሉ የምግብ ሽታ መረበሽ እና ብዙ ነገሮች አሉና ይሄን አይተዋለች። ስለዚህ ነገር መናገር ደግሞ እውነት ለመናገር በቂ ነው፣ እውነት ለመናገር ማለት ነው። ይሄ ከትንሹ የተወሰኑ ነው ማለት ነው። ማለት በጣም ከባድ ነው። እንጃ ምግብ ሳይበላ የሚዋልበት ቀን አለ፣ እኔ ሳልበላ የምውልበት ቀን አለ። መጥፎ እንደሆነ አውቃለሁኝ፣ ግን ገና ሸቶኝ ውሃ ጠጥቼ ቮሚት ካደረገኝ ምግቡን ስበላ እንዴት ነው የምሆነው በሚል በቃ ስቅቅ ብዬ ስለማስብ ምግብ ሳልበላ አንዳንድ ቀን እውላለሁ። ግን አያውቅም መብላት አለብሽ። እሺ ለማንኛውም ባይዘን ፋሚሊ ኪሎ ቀንሳለች። እሺ ባለፈው ሄደናል እንዴ ኪሎ ቀንሳለች፣ ምግብ አበይ ወይ ተብላለች። ስለዚህ ምግብሽን በደንብ መብላት አለብሽ። እንግዲህ ብዙ እናቶች እንደዚህ የሚያደርጉ አሉ፣ ግን ትክክል አይደለም በነገራችን ላይ ማለት ነው። አንደኛ ምግብ አለመብላት ሬዚስታንስ ማጣት ስለሚሆን ማለት ነው። ይሄንን ስፔሻሊ ባለሙያዎች ትንታኔ ቢሰጡበት የጤና ባለሙያዎች ይበልጥ ሀሳቡን በደንብ ማጉላት ይችላሉ ብዬ አስባለሁ። ግን ብዙዎች አሉ ቮሚቱ በጣም ስለሚያስቸግራቸው ምናምን እንደዚህ ምግብ ባለመብላት ለማለፍ የሚሞክሩ፣ ግን ጤና ላይ የሚያመጣው ነገር አለ ጽንሱ ላይ ማለት ነው። አንቺ ካልበላሽ እኮ ጽንሱ ከአንቺ ነው የሚወስደው እና ስለዚህ ራስሽም ትጎጃለሽ፣ ጽንሱም ይጎዳል ማለት ነው እና አንቺም ሬዚስታንስ ታጫለሽ። ይሄ የኔ ሀሳብ ነው ማለት ነው። እንግዲህ ያው አባት ስትሆኑ ብዙ ነገሮችን ታያላችሁ። እነሱ የመጀመሪያ ናቸው። እንግዲህ እኔ ደግሞ አንድ ቀድሜያቸዋለሁ እና ቢያንስ በትንሹ አውቃለሁ ማለት ነው እና ምግብ መብላት ወሳኝ ነገር ነው። በነገራችን ላይ በጣም ደስ የሚል እውነት ለመናገር በነ ሩታ በዚህ ደስታ መምጣት ብዙዎች ደስ እንዳላችሁ ኮሜንት ላይ እየጻፋችሁልኝ ነው። የምትጠብቁት ነገር እንደሆነም ጭምር እየጻፋችሁልኝ ስለሆነ እውነት በጣም ደስ ያለኝና ግን ምንድነው መጨረሻ ላይ ሐሳብ ያነሱት ነበር፣ እኛን የምትጠሉ ቪዲዮዎችን አለማየት መብታችሁ ነው የሚል ሐሳብ አስቀምጠው ነበርና እንግዲህ ማትፈልጉ አለማየት የእውነት መብታችሁ ነው። ስለዚህ እኔም እንዳልኩት የኔንም አለማየት መብታችሁ ነው እላለሁኝ። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። እንግዲህ ሐሳብ አስተያየት መስጠት ከፈለጋችሁ ኮሜንት ላይ ሐሳብ መስጠት ትችላላችሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ እላለሁኝ። ቻው።